በአውሮፓ ከሁለተኛው ዓለም ጦርነት ወዲህ ግዙፍ በተባለው የሩሲያና ዩክሬን ጦርነት የምዕራባኑ መንግስታት ለዩክሬን የሚሰጡት የወታደራዊ ድጋፍ መቀነሱ ሲነገር የከፋ የጦርነት አበላ ድፍን ዓለምን የሚያብጥ አደጋ ማንዣበቡ ተነግሯል። በሌላም ዜና በአውሮፓ ትልቁ የኒውክሌር ጣቢያና በሩሲያ ቁጥጥር ስር ያለው የዛፖሪዥያ ኒውክሌር ተቋም በሰው አልባ የጦር አውሮፕላን ጥቃት መውደሙ ተሰምቷል። የሩሲያው የውጭ ጉዳይ ሚኒስትር በዩክሬን በኤዥያ ፓሲፊክ ጉዳይ ለመምከር ቻይና መግባታቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሀያላኑ መንግስታት ዛሬ ፍርሃት ውጧቸዋል። ለምን ቢሉ ደግሞ እነርሱ ሌሎችን በብልሃት እያስወገዱ በተድላና በብቸኛነት ለመኖር የሚያልሙላትን ዓለም ሊያጧት፣ ለዚያውም በኒውክሌር መርዝ ሊያልቁ እየታያቸው እየተብረከረኩ ነው። ያንን የፈሩትን የኒውክሌር አረር ደግሞ ከሚፈሯቸው ከሩሲያ ከቻይና ወይም ከኢራን አሊያም ከሰሜን ኮሪያ እየተተኮሰባቸው አይደለም። ጉዳዩ የፈሩት ይደርሳል የጠሉት ይወርሳልን ሆኖ ነው። ገና በሩሲያና ዩክሬን መካከል ጦርነቱ በተጀመረ ሰሞን በዩክሬን ምድር የሚገኘውንና በአውሮፓ ትልቁን የኒውክሌር ጣቢያ ሩሲያ መቀማቷና መቆጣጠሯ ይታወሳል። ታዲያ ያ የዛፖሪዥያ ግዛት በአውሮፓ ግዙፉ የኒውክሌር ጣቢያ ከተመታ በቀጥታ በውስጡ ያለው የኒውክሌር መርዝና አረሩ ይበተንና የከፋ እልቂት ያመጣል። ያ ይሆን ዘንድ የማይሹት የምዕራቡ ዓለም መንግስታት ጥፋቱ እየታያቸውም እየታሰባቸውም ይዘገንናቸው ይዟል። ዛሬ የተሰማው ዜና ደግሞ ለምዕራባውያኑ የመቃብራቸውን ጉድጓድ ያህል እየታያቸው የተብከነከኑበት ጉዳይ ዩክሬን ያንን በሩሲያ እጅ ያለውን ወዲያም በአውሮፓ ግዙፉን የኒውክሌር ጣቢያ በሰው አልባ የጦር አውሮፕላን መምታቷ ነው። ይህ የተባበሩት መንግስታት ድርጅት የአቶሚክ ተቆጣጣሪ ተቋም የሥራ ኃላፊዎች በድንጋጤ ክው ያለፊታቸው እየታየ በተቆራረጠ ድምጻቸው ሲናገሩ የዚህ መሰሉ ጥቃት የኒውክሌር እልቂትን ሊያስከትል ይችላል ሲሉ ነው ያስጠነቀቁት። በዩክሬን የሰው አልባ የጦር አውሮፕላን እንደተመታ በተነገረለት በዚያ የዛፖሪዥያ የኒውክሌር ተቋም ጥቃት እስካሁን ስላጋጠመው የሞት አደጋና የጥፋት መጠን በግልጥ የወጣ መረጃ ባይኖርም ግን ዛሬ ረፋድ ላይ አንድ ሰው መሞቱ ተገልጧል። የዚያ ስፍራ ጥቃት ግን ሕይወትን አስይዞ የቁማር ጨዋታ ነው ሲል የናይን ኒውስ ዘገባ ያስረዳል። በሁለት ጎራ በተከፈለችው ዓለም ዛሬ ያልፈራ ወገን የለም። በተለይም ደግሞ የማዕቀብ የመገለልና የዛቻ ማዕት የወረደባቸውና በምስራቁ ጎራ የተፈረጁት ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ እንኳንስ እናቴ ሞታ እንዲሁም አልቅስ ይለኛልናቸውና ጥፋት ከሆነ ጠላቴ ጧት ሞቶ እኔ ደግሞ ማታ ማለታቸውን እያሳዩ ነው። በምዕራባውያኑ መንግስታት ላይ ጥርሳቸው ተነክሷልና አትላንቲክ ካውንሲል ባሰራጨ የዛሬ ዘገባው ምዕራባውያኑ ዛሬ ላይ ለዩክሬን የሚሰጡት የወታደራዊ ድጋፍ መመናመን ለሩሲያ ጡንቻና ልብን የሚያደነድን ስለመሆኑ ነው የገለጠው። ምዕራባኑ ዩክሬን እንድታሸንፍ የሚፈልጉ ከሆነ ደግሞ ለዩክሬን የጦር መሳሪያቸውን ያለ ገደብን ሊሰጧት ይገባልም ነው ያለው። ምዕራባኑ ደግሞ አሁን ለሁለት ዓመት በዘለቀው ጦርነት የሰጡት የወታደራዊ ድጋፋቸው ከበቂ በላይ እንደሆነባቸውና ከህዝባቸውም የበረታ ቁጣና ተቃውሞ እንዳስነሳባቸውም ነው የተገለጠው። ሩሲያ በበኩሏ በዩክሬን ላይ የምትፈጽመውን ከባድ ጥቃት አጠናክራ መቀጠሏና አብሶም ዛሬ ሩሲያ የቆሰለ ነብር ሆናለች ነው የሚባለው። በእጇ ያለው የዛፖሪዥያ የኒውክሌር ጣቢያ በዩክሬን ጥቃት ተፈጽሞበታልና የዩክሬን አብዛኞቹ ከተሞች ከባለፈው ወር ጀምሮ ድቅድቅ ጨለማ ለብሰዋል። የውሃና የኢንተርኔት አገልግሎት የበላል ቀርተዋል። ያ ሁሉ የሆነው ደግሞ በምዕራባውያኑ የወታደራዊ ድጋፍ መቀዛቀዝና ዳተኛነትም የተነሳ እንደሆነ ይገለጣል። ዩክሬን በበኩሏ የምዕራባውያኑ የወታደራዊ ድጋፍ አዝጋሚ መሆኑን ተመልክታ ባለኝ ዋጋለው ስትል ያሏትን የሰው አልባ የጦር አውሮፕላኖች በሙሉ በሩሲያ ላይ ቹ ማለቷ ይነገራል። አሜሪካ የዩክሬንን በሰው አልባ የጦር አውሮፕላኖች የሩሲያን የኃይል ማሰራጫ ተቋማት ላይ ጥቃቷን ታቆም ዘንድ በተደጋጋሚ ማስጠንቀቋ ይታወቃል። ሩሲያ የነዳጅ ዘይት አምራችና ላኪ ከመሆኑ አንጻር የነዳጅ ዘይት ላኪዎቹን ሀገራት አስተባብራና አሳድማ በዓለም የነዳጅ ገበያ ላይ ጥረት እንዲፈጠር ታደርጋለች በሚል አሜሪካ ጫንቋታል ነው የሚባለው። አሜሪካም ትሁን በፊት አውራሪነት የምትመራቸው ምዕራባውያኑ ሀገራት ዩክሬንን እንዳሰቡት ለድል ሊያበቋት አልቻሉም። የባስ ብሎ ደግሞ ዛሬ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ቻይና መጓዛቸው ተነግሯል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ቻይና የተጓዙበት ዋናው ምክንያት ደግሞ በዩክሬንና በኤዥያ ፓሲፊክ ወቅታዊ ጉዳይ ለመምከር መሆኑን ተገልጧል። ሰርጌይ ላቭሮቭ ከቻይናው አቻቸው ዋንጊ ጋር ተገናኝተው ወሳኝ በሆኑ ርዕሰ ጉዳዮች ዙሪያ ይመክራሉ ነው የተባለው። ሬውተርስ የዜና ምንጭ ባለፈው ወር የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በቀጣው ግንቦት ወር ወደ ቻይና ተጉዘው ከቻይናው አቻቸው ሺጂንፒንግ ጋር ይመክራሉ ሲል መናገሩ አይዘነጋም። ሞስኮውና ቤጂንግ እንደ አውሮፓውያኑ አቆጣጠር በየካቲት 2022 የገደብ አልባ የትብብር ስምምነቱ ለማሰራቸው
ይታወሳል። ሩሲያ በዩክሬን በያዘችውና በአውሮፓ አህጉር ከሁለተኛ ዓለም ጦርነት ወዲህ ግዙፍ በተባለለት የምድር ውጊያ ቻይና አንዳቸው ግዘት ቃል ያለመሰንዘሯም ይታወቃል። ያ መሆኑ ደግሞ በምዕራባውያኑ ዘንድ በተናቅን ስሜትና ስሌት እልህ ውስጥ ከቷል። የቻይናና የሩሲያ መሪዎች ባለፈው ወር በስልክ ሲወያዩ በሁለቱም ሀገራት የውስጥ ጉዳይ የሚደረግ የውጭ ጣልቃ ገብነትን ከመቃወም ባለፈ መክተው ለማምከን ወገባቸውን በጽኑ መታጠቃቸውን መናገራቸው አይዘነጋም። የቻይናው ምክትል የውጭ ጉዳይ ሚኒስትር ሱን ዌንግዶንግ በሰጡት ማብራሪያ የሩሲያና የቻይናን ግንኙነት በታሪክ ከምንጊዜውም በላይ ከፍተኛ ደረጃ ላይ መድረሱን ገልጠዋል ሲል የስትሬት ታይምስ ዘገባ ያስረዳል። ፑቲን ለወትሮም ክራንቻቸው አለቅ ብሎ የሚያላምጧትን ዩክሬንን ዛሬ ላይ በሰነዘረችባቸው ጥቃት እዚህም ደርሰሻል ሲሉ ለይስሙላ መክሰሳቸው ነው የተነገረው። ይህ የተባበሩት መንግስታት ድርጅት በበኩሉ ሁለቱም ወገኖች በሰከነ መልኩ መያዝና መጓዝ አለባቸው ነው ያለው። ዩክሬን በበኩሏ በዛፖሪዥያ የኒውክሌር ጥቃት እጅ የለበትም ስትል አስታውቃለች። ይህ ወታደራዊ ጠበብቶቹ ደግሞ ዩክሬን የዛፖሪዥያን የኒውክሌር ጣቢያ ብትመታው ያስኬዳታል ሲሉ ያሳያሉ። እንዴት ቢሉ ደግሞ ምዕራባውያኑ የጦር መሳሪያ ድጋፋቸውን አንሰጥም ካሏት በእጇ ባሉት የጦር መሳሪያዎች ተዋግታ የሚሆነውን መጠበቅ ነው። ለዚያም ነው ዩክሬን ቀድማ ያንን የአውሮፓን ትልቁን የኒውክሌር ጣቢያ ለመምታት የተነሳችው። ያንን ካደረገች ደግሞ እልቂቱ ለድፍን የአውሮፓ ሀገራት ይተርፋልና ያለ ውድ በግዴታቸው አፈንጫቸውን ተሰንገው የጦር መሳሪያ ድጋፋቸውን ይሰጧታል ይላሉ። ሩሲያ በዚሁ ሰሞን ብቻ ከ53 በላይ የዩክሬንን የሰው አልባ የጦር አውሮፕላኖች በክሬምሊን ሰማይ ላይ ሳሉ ማጋየቷን መግለጧ ይታወቃል። ሩሲያ ትናንትናም ለአዳዲሶቹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት በኒውክሌር መታቸዋለሁ ስትል ማስጠንቀቂያ ሰጥታቸዋለች ነው የተባለው። ሩሲያ ለዚያ ዛቻ በቃት ደግሞ በፊንላንድና በስዊድን የኒውክሌር ጦር መሳሪያ የሚጠመድ ከሆነ በቀጥታ እነዚያን ሀገራት ለመምታት እንደወሰነች የሩሲያው አምባሳደር አስታውቀዋል። የዩክሬንን ጥቃት የተመለከቱት እንግሊዝና ፈረንሳይ በበኩላቸው ለዩክሬን የተጨማሪ ወታደራዊ ድጋፍ ይደረግ ዘንድ ለምዕራባውያኑ መንግስታት ጥሪ አቅርበዋል። በተለይም ደግሞ የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ካሜሮን በሰጡት ማብራሪያ ለዩክሬን የወታደራዊ ድጋፍ ያለመስጠት ማለት በራስ ላይ ውርደትና ውድቀትን መጋበዝ ነው ብለውታል። በዋሽንግተን ጉብኝት ላይ ያሉት ካሜሮን እንደተናገሩት የአሜሪካው የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን የሀገሪቱ ኮንግረስ ለዩክሬን የተጨማሪ የ$60 ቢሊዮን የወታደራዊ ድጋፍ የሚያጸድቅበትን መንገድ ያመቻቹ ዘንድም አግባብተዋቸዋል ነው የተባለው። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ካሜሮንና የፈረንሳዮቻቸው ስቴፋኒ ለዡር የጋራ በሆነ የአንድ አቋም መልእክታቸው የምዕራባውያኑ አጋር አባር ሀገራት ለዩክሬን አስቸኳይ የሆነ የወታደራዊ ድጋፋቸውን ይሰጡ ዘንድ ጠይቀዋል ሲል የቤሊንግሃም ሃራልድ ዘገባ ያስረግጣል። የቀድሞው የእንግሊዝ ጠቅላይ ሚኒስትር በዚሁ በተያዘው ሳምንት በዋሽንግተን ጉብኝት እንደሚያደርጉና የአሜሪካን ፖለቲከኞች በተለይም የሪፐብሊካን ሴናተሮችን የብዙ ቢሊዮን ዶላር የወታደራዊ ድጋፍ እንዲያጸድቁ ያግባቧቸዋልም የተባለው። በዚህ ወቅት የዩክሬን ጦር ኃይል ከባድ የተባለ የጥይት እጥረት እንደገጠመው ይነገራል። ይህ ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ መልእክታቸው ሌሎች አጋር አባሮች ተጨምረውም የሩሲያን ኃይል አንኮታኩተን ከዩክሬን ምድር ለማስወጣት እንችላለን ብለዋል። ላፍ ዳገት የለውም ወይም ደግሞ የማታፍ ከበረት ይሰፋል ይሏል ኢትዮጵያውያን አበው። አሁን ታዲያ በዩክሬን የተነሳ ለወትሮም ቃላት ለመተንፈስ ከንፈሩ ሲንቀጠቀጥ የነበረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ትናንት መላው የአባል ሀገራቱ ኃይሎች በአጭር ታጥቀው በምስራቃውያኑ ተጣማሪዎች ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ ላይ ለበቀል ጥቃት ይቆሙ ዘንድ ጥሪ አቅርቧል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ምስራቃውያኑ ኃይሎች ለምዕራባውያኑ ጥፋት አበክረው ቆመዋል ሲሉ ለኔቶ አባል ሀገራት ጥብቅ ማስጠንቀቂያ ሰጥተዋል። እንደ ስቶልተንበርግ ማብራሪያ ታዲያ የኛ የአራቱ ሀገራት ትብብር በከፍተኛ ደረጃ ተጠናክሯል። እናም በአጭር የሚቀጩ ካልሆነ በተቀር የኋላ ኋላ ላይ ባቄላ ሳይሆን የእሳት አሎሎ ሆነው አይቆረጠሙም ነው ያሉት። ይህ ምስራቁ ጎራ ሀገራት የምዕራቡን ዓለም ዴሞክራሲ ያራክሰውታል፣ ንቀውታል ሲሉ ለወትሮም በተፈጥሮ ቁጡን ፊታቸውን የባሰ ጥርሳቸውን ነክሰው አኮሳትረው ታይተዋል። በተለይም ደግሞ እንግሊዝ ከሩሲያ ጋር ለመዋጋት እንደማትፈልግ ሁለቱ የቀድሞ የዚያች ሀገር የመከላከያ ሚኒስትሮች መናገራቸውን ተከትሎ የምዕራባውያኑ የጦር ጥምረት አዋላጅ ያጣች የበካር ወላድ ይመስል መንበርከኩም መብረክረኩም ነው የታየበት። እኒያ ሁለቱ የእንግሊዝ የመከላከያ ሚኒስትሮች ደግሞ ጄምስ ሃፔይና ቤን ዋላስ ናቸው። እንግሊዝ ከሩሲያ ጋር ቀድማ የባለመንታ ምላሱን እባብ ይመስል ስታነበንብ እንዳልነበረች ሁሉ ኋላ ላይ ሩሲያ ከለንደን ከተማ አቅራቢያ የኒውክሌር አረር አስረግዛ ያስደፈጠችው የሰው አልባ መርዘኛ መርከብ የእንግሊዝን መንግስት አፍ ማዘጋቱን የወታደራዊ ጠበብቶቹ በስላቅ ያሳያሉ። የዚያን ባለስኬትና ግዙፍ የምዕራባውያኑን የጦር ጥምረት በአፍረትና በስጋት እያራደው ያለው ሁለት ምክንያት ይገለጣል። ያውም አንደኛው የሩሲያ ኃይል መግዘፍና ከአጋር አባሮቿ ጋር ጠንካራ ህብረት መፍጠሯ፣
ከዚያም ሩሲያ ለማንም የማይመለስና የማይደንስ ጥርስ እንዳላት ማሳየቷ ከሁሉም በላይ ደግሞ ሩሲያ በዩክሬን ብቻ እንደማትቆም መታየቷ ሌላውና በጣም አስፈሪው ጉዳይ ደግሞ በቀጣይ የህዳር 5 የአሜሪካ ፕሬዚደንታዊ ምርጫ ዶናልድ ትራምፕ የሚያሸንፉ ከሆነ አለቀ የኔቶ ልብ ከመኮላሸትም አልፎ ህልውናው የማክተሙ ነገር ነው። እናም ጥምረቱ በከፋ ጣብቂኝ ውስጥ መግባቱን የሚያሳዩበት ብዙዎቹ ናቸው። በአውሮፓ አህጉር ጎምቱ የፖለቲካ ተንታኝ ሞርቴዛ ማኪ ኔቶን በተመለከተው ጥናታቸው ጥምረቱ በ75 ዓመታት ታሪኩ የዚህ መሰል ኪሳራ ገጥሞት አያውቅም ብለዋል። አድርገውና ይላሉ የአውሮፓ መንግስታት አድርገውና ትራምፕ ዳግም የሚመረጡ ከሆነ የኔቶን ስምና ግብር ቀድሞውኑ ያንቋሽሹታልና አንድም ኔቶ ይበተናል፣ ሁለትም የአውሮፓዎቹ መንግስታት ጠንከር ካሉ ለብቻቸው ሌላና የአውሮፓን የጦር ጥምረት ይመሰርታሉ የሚል ጭምጭምታም አለ። አሁን ታዲያ ኔቶ የሚባለው ጥምረት ቢሆን ያለ ባለ ዶላሯ አሜሪካ ህልውና ይኖረዋል ወይ ሲሉም እኒያ ፖለቲከኛው ይጠይቃሉ። ብቻ ግን አሁን ዓለም ድንገቷን የገባችበት የእሳት አረንቋ የበሱን እያሰመጠ እየበላ የሚጨርሳት እንጂ በዋና ቢሉ በብልሃት አሊያም በኃይል የምትወጣው አይደለም። ይሄ ደግሞ አፈርጥ ብሎ ማሳበጥ ገድል ብሎ መሞት ሰውረን ከመዓቱ አሉ ኢትዮጵያውያን። ትንታኔ ዘገባውን ስናዘጋጅ በዋቢነት ሲኤንኤንን፣ ሜል ኦንላይንን፣ ማላይ ሜይልን፣ አልጀዚራና ኒውስዊክን ተጠቅመናል።